ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነፃነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱን ዛሬ አሰማችኋለሁ። ቲክቶከሩ መንሱር ጀማል ላይ ፍርድ ቤት ያስተላለፈው በጣም አስደንጋጭ ውሳኔ። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዚህ ኑሮ በተወደደበት ዘመን ጸጉሬን ለመሰራት ብቻ ፓሪስ ፈረንሳይ ሄዳለሁ ያለችው አርቲስት ጉዳይ አነጋጋሪ ሆኗል። በጣም ብዙዎች ያስደነገጠው የሽምግልና ፕሮግራም በጣም ያፋጠጣቸው። ሰሞኑን የምናያቸው ሽምግልናዎች ሁሉም ስክሪፕትድ ናቸው። ይሄኛው ግን ይለያል። እኔ ለነሱ ተሸማቀቅኩኝ። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም እንደተለመደው እንግዲህ ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ይዤላችሁ መጥቻለሁ። ዋነኛው ጉዳያችን ዛሬ የሚሆነው እንግዲህ አንድ ቪዲዮ ሰርች የላችሁ ነበረ ከተወሰኑ ቀናት በፊት የአርቲስት ነፃነት ወርቅነህ ባለቤት ኢቢኤስ ላይ ቀርባ ባደረገችው ኢንተርቪው ምክንያት በጣም ብዙ ትችቶች ሶሻል ሚዲያ ላይ የቀረቡባት ነበረ። ገጽታዋን በሚመለከት የምትናገረው ነገር በሚመለከት አላዘነችም የሚል አይነት አስተያየት ብዙ ሲሰጣት ነበር እና ከጎረቤቷ በጣም የሚያስገርም አንድ የድምፅ ሜሴጅ ተልኮልኛል። ከሷ ጋር የኖረች በነበረችበት ጊዜ ምን አይነት ሰው እንደነበረች እሷ የተናገረችው ነገር በጣም የሚያስገርም ነው። እሱን አሰማችኋለሁ። ሌሎችንም የጠቀስኳቸውን ጉዳዮች በዚህ ቪዲዮ የምናይ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ከታች ሰብስክራይብ ምልክቱን ተጫኑ። 500,000 ሰብስክራይበር በቅርቡ እንገባለን። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ግዴታ ነው። በትንሹ 7,000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ወደ ቀዳሚ ጉዳያችን ስንገባ እንግዲህ ሰሞኑን የሽምግልና ፕሮግራሞችን ቲክታክ ላይ እያያችሁ ነው ብዬ አስባለሁ። በጣም ትልልቅ አበባዎች በመኪና አበባ ብቻ ተጭኖ የሚመጣበት ሽምግልና ሰሞኑን አይታችኋል። እናም ሽምግልና የሚካሄደው እንግዲህ የሙሽሪት ቤት ነው አይደለ? ያ ቤት ቆንጆ እንዲሆን ግራውንድ ፕላስ 2-3 የሚሆኑ ቤቶች በ100,000 ብሮች ተከራይተው ምናምን ሽምግልና ፕሮግራሙን ለማድመቅና ለቪዲዮ እንደዚህ አይነት ነገር ብዙ ሰምታችኋል ብዬ አስባለሁ። እናም ደግሞ ሽምግልና የሚላከው ምንም ጥቅም ለሌለው ነገር ነው። አሁን ላይ በቃ ኦልሬዲ ሁሉም ነገር የተወሰነ ነገር ነው። ጀስት ስክሪፕት ነው፣ ድራማ ነው ማለት ነው ሽምግልና። እና ይሄኛው ሽምግልና ግን ብዙዎችን አስደንግጧል። ሽምግልና የመጡ ሰዎችን ፋዘር እንዴት እንደሚያፋጠጣቸው ተመልክቶ እኔ ለነሱ የተሸማቀቅኩኝ። እንዴት ቢያንስ የልጅቷን ስም በትክክል አልያዙም? በጣም የሚያስደነግጥ ነው። እስቲ አንዴ አይተን እንመለስ። እንግዲህ እዚህ ጋር እንደምታዩት ሽማግሌዎቹ መጥተው ልጆትን ለልጃችን ሲል ስብዓት የምትባል ልጅ ፈልገው የመጣ ነው ብለው እንዳሉት ነው የሚሰማኝ። እና ስብዓት የምትባል ልጅ የለችኝም ብለው በግልጽ ሲያፋጠጣቸው ይታያል። እንቀጥልሽ። ስብዓት የምትባል ልጅ የለችኝም። ሌላ ቤት ሊሆን ይችላል። ተሳስታችሁ ሌላ ቤት ሊሆን ይችላል ተሳስታችኋል አሉ እና አይ ብጻት ናት መሰለኝ የሚል ነገር ተናገሩ። እሺ እንቀጥል። ማጠጋጋት የለም። እኛ ልጃችን ስም አላት። ትክክለኛ ስሙን ልጠራ ይገባል። ስሙን እንትን ካላለ ደግሞ እኛ እንዴት እንትን እናደርጋለን? እሺ ብጻት ብለው አስተካክለዋል። ግን ፋዘር እስካሁን በቃ በጣም ዲስአፖይንትድ ነው እየሆነ ባለው ነገር እና እንቀጥል። እሺ ብጻት ነው እና ለማን አላችሁ? እሺ ይሁን። እሺ ቁጭ በሉና እንትን እናድርጋ። ቁጭ በሉ። ያው እንትን ምንም ጥፋቱም ቢኖርም ኳሱንም እንጥላ ችግር የለውም። ሰዓት ካሳለፍን እንዳይሉ አባታችን ካሳለፍን እንዳይሉ 4 ሰዓት ነው ቀጠሯችን። አሁን 5 ተኩል ሰዓት ይዘዋል አይደል? አሁን ይቀመጡ በቃ ብለው እየፈተኗቸው ነበር። እሺ ብለው ቢቀመጡ በቃ በጣም ነውር ነበር እና ሰዓትም አርፍዳቸዋል። በቃ እንደዚህ ሰው ኮሜንት ላይ ደንግጧል። እና ትክክለኛው ሽምግልና እንደዚህ ነው እያሉ ደግሞ ሰዎች ዲፌንድ እያደረጉ ትክክለኛው ሽምግልና ልክ እንደዚህ ነው፣ ባህላችን እንደዚህ ነው፣ ሽምግልና በጣም ክቡር የሆነ ነገር ነው ብሎ በጣም ብዙ ሰዎች
ሽምግልና ክብር ያለው ነገር መሆኑን እየገለጹ ነው። ግን ብዙ ሰዎች ያልገባቸው ሰዎች አሉ። ለምን ያፋጥጧቸዋል በቃ ምናምን የሚሉ ሰዎች አሉ። እና የዘመኑ ልጆች እንግዲህ እኛ ከዚህ ነገር መማር አለብን ብዬ አስባለሁ። እንቀጥልሽ። ካሳለፍን ካሉ ወደ እንትናችን እንዳልገባ ብዬ ነው። አይቅር እንደላችሁ ብዬ ነው። አይ ሰዓት አልፏል። ካሳለፍን ሳይሆን አሳልፋችኋል። 1 ሰዓት ተኩል ነው ያሳለፋችሁ። 4 ሰዓት ቀጠሮ አለን አይደለም? ቀጠሮ 4 ሰዓት አይደል የተባለው? 4 ሰዓት ነው። ሙሉ ቪዲዮን ባሳያችሁ ደስ ይለኝ ነበር፣ ግን በጣም ረጅም ስለሆነ ነው። እኔ አሁን በማውቀው በእኛ ባህል እንደውም ይባረራሉ ሁላ ሽማግሌዎች ማለት ነው። ምን ፈልጋችሁ ነው የመጣችሁት ተብለው ቤት እንኳን አይገቡም። 2ኛ 3ኛ ዙር ሲሄዱ ነው ቤት እንኳን የሚያስገቧቸው። እና አሁን ሰው ቢዚ ነው ተብሎ በቃ በአንድ ቀን ይጠናቀቅ ሽምግልና ሲባል ደግሞ ቶታሊ ድራማ ሆነ። በቃ ምንም ትርጉም የሌለው ነገር ሆነ ሽምግልና። እና ትክክለኛው ሽምግልና እንደዚህ ነው እያሉ ሰዎች ኮሜንት እያደረጉ ነው። ቢያንስ የሙሽሪትን ሙሉ ስም መያዝ አለባቸው። እንደው ምንም ሌላ ነገር እንትን ባይሉ ራሱ ማንን ፈልገው እንደመጡ የሙሽሪትን ስም በደንብ ማወቅ አለባቸው አይደል እንዴ? እኔ እንግዲህ ወጣት ነኝ፣ ግን ያው ማስበው እንደዚህ ነው። ምን ትላላችሁ? እና ከዚሁ ከትዳር ጉዳይ ሳንወጣ ደግሞ ሰሞኑን አንድ ሰው የከባድ መኪና ሾፌር ነው እና ልጆች እያሳደገ ነበረ። መንትያ ልጆችም አሉኝ ብሎ እያሳደገ ነበር። መጨረሻ ላይ ልጆቹ የኔ እንዳልሆኑ አወቅኩኝ ብሎ በጣም የሚያስደነግጥ ስቶሪ ሲነግረን ነበር። እና ሰሞኑን ኢዮሃ ሚዲያ ላይ ቀርበው ከተናገረው ነገር ውስጥ እስቲ የተወሰነ ላሰማችሁ። ልጆች 5 ዓመት ሲሞላ የተለያዩ ነገሮች እሰማለሁ። መንገደኛ ነኝ እኔ። የተለያዩ ነገሮች እሰማለሁ። ያን ነገር በሰማው ለራሴ አብሰለስለው እንጂ ለሷ ምላሽ አልሰጥም። ቤቴ እገባለሁ፣ እወጣለሁ። ይሄን ነገር ተከትሎ እውነቴን ነው የምልህ አደጋም ደርሶብኛል። ልጆቼን ለማዝናናት ይዤ ስወጣ የመጨረሻውን ቃል የሰማሁት ከልጆቼ ነው። አባ እኛ ሌላ አባት እንዲኖረን አንፈልግም። አባታችን አንተ ነህ። አባታችንን እያለ እየመጣ ቤት የሚረብሸናል። ከልጆች አንደበት ስሰማ በዛ ሰዓት አንተ ምንድን ነው የምትሆነው? ይህንን ሰው ከዚህ በፊት ያላያችሁት ሰዎች ቲክታክ ላይ በዚህ ጉዳይ ቪዲዮ ሲሰራ ነበረ እና እሱን ለማስታወስ ያክል ይህንን ቪዲዮ ላሳያችሁ። በጣም ቫይራል የወጣ ቪዲዮ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። እናም እንግዲህ ይሄንን ቪዲዮ ቲክታክ ላይ ፖስት ካደረገ በኋላ በጣም ቫይራል ወጥቶ ነበር። በጣም ብዙ ሰዎች ሼር ሲያደርጉት ነበረ። ይህንንም ነገር እሱ ነው የፖስተው እና የተጠየቀው ምርመራ ይላል። አቶ ሲሳይ እንዳለ የህፃን አማዚያ ሲሳይ፣ የህፃን አሜን ሲሳይ እና የህፃን ናታኒም ሲሳይ ወላጅ አባት መሆን አለመሆናቸውን እንዲረጋገጥ ታዟል ብሎ የምርመራውን ሂደት አስረድቶ መጨረሻ ላይ የምርመራው ውጤት ይላል ከላይ በተጠቀሰው ምርመራ መሰረት ከአቶ ሲሳይ እንዳለ የተወሰደው ዲኤንኤ ዘረመል ከህፃን አማዚያ ሲሳይ፣ ከህፃን አሜን ሲሳይ እና ከህፃን ናታኒም ሲሳይ ከተወሰደው ዲኤንኤ ጋር ተመሳክሮ አቶ ሲሳይ እንዳለ የህፃን አማዚያ ሲሳይ ወላጅ አባት የመሆን ዕድላቸው 99.99% ሲሆን የህፃን አሜን ሲሳይ እና የህፃን ናታኒም ሲሳይ ወላጅ አባት የመሆን ዕድላቸው 0% ነው የሚል ማጠቃለያ የምርመራ ውጤት ከኢትዮጵያ ፌዴራል ፖሊስ ፎረንሲክ ምርመራ ላቦራቶሪ እንግዲህ ደርሶታል ማለት ነው። እና ይህንን ካዩ በኋላ በጣም ብዙ ሰዎች ሾክድ ሆነው ነበረ። ሙሉ ቃለ ምልልሱን ኢዮሃ ላይ ገብታችሁ ማየት ትችላላችሁ። በጣም የሚያስደነግጥ ነው። ምን ብላችሁ አስተያየት እንደምሰጡ ራሱ ግልጽ አይደለም እና ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ወደ ዋናው ጉዳያችን ስንገባ እንግዲህ ዛሬም ይህንን ቪዲዮ የምሰራበት ምክንያት ከትናንት ወዲያ አካባቢ አንድ ቪዲዮ ሰርቼ ነበር። እዛም ቪዲዮ ላይ የአርቲስት ነፃነት ወርቅነህ ባለቤት ኢቢኤስ ላይ ከቀረበች በኋላ ሶሻል ሚዲያ ላይ የተሰጡ ያሉ አስተያየቶችን ምንም እንዳላዘነች፣ ሜካፕ ተቀብታ ጭራሽ መታ አኳኋኗ ልክ እንዳልሆነ፣ ለባሏም ጥሩ ሚስት እንዳልነበረች፣ ለልጆቿም ጥሩ እናት እንዳልነበረች በጣም ብዙ አስተያየቶች እየተሰጧት ነበረ። እስቲ እሷን በሚመለከት ሰሞኑን ከተሰጧት አስተያየቶች ውስጥ አንዱን ላሰማችሁ። አቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምርድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያደረገው ነበር። አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ የምለው ግን ነፍሱን ይማሮና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት?
ቀላል ታስመስያለሽ እንዴ? እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽን ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ። ውይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተራ አውጥቶሽ እኔ ራሱ እንዴት እንዳዘንን እኮ የኢትዮጵያ ሕዝብን ትላንትና እኮ አስለቀሽ እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ። ውይ ኢቤስ እግዚአብሔር ይስጥልን። እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ። ኢቤስ ራሱ ማፈሪያ ቆሞ ሞቶ ተሸቅልበታል። ኢቤስ ቲቪ እንዴት አይነት ማፈሪያ ናቸው! አረ አፈሩን ቀላል ያርግበት ይረፍበት። እስከ መቼ ድረስ ነው እናንተ የምትሸቅሉበት? ወንዶች ደግሞ እንዲሁ ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚች የምታዝን ሴት እሺ ምረጡ። ትናንትና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ። የእሷ የቅርብ ሰው ነኝ፣ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ። አንድ ግቢ ነው እንግዲህ እየኖርን የነበር ነው፣ ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነፃነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለ እሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ። ዳሉል ኢንተርቴይንመንት እንዴት ነህ? ደህና ነህ ወይ? እንዴት ነህ? በጣም ደስ የሚል ፕሮግራም ምናምን ታቀርባለህ። በጣም ደስ ይላል። እኔ ንጹህ ምናምን እንደዚህ እያለዋት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጹብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት፣ የሴት ልክ ሰው ቤትም አትዞር፣ በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ። ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ። ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርሷ ነክሳ የማህሎል እድሜ እኮ ሌላ ቦታ ደርሷል እዚህ ሀገር ብታየው። እና በጣም ጥሩ አደነው። እንደዚህ ሰውስ ባይንትን ባይላት ደስ ይለኝ ነበረ። አይደነው መናገር አልችልም ብዙም አማርኛ፣ ወደ ትግርኛ ነው እንትን ማላው። እና በጣም ነው በጣም ጥሩ ሴት፣ ለልጆቿ በሩል የምትከተል ምናምን በቃ እንዴት ልበልህ፣ በቃ ከሷ ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት፣ በጣም ሰው አክባሪ ናት። በጣም ሰው ቤት የማትገኝ ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ። እና ንጹህ ማለት አደን ነው ልጆቿ እንደዚህ ያሳደገች። ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች፣ ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ፣ ነርሶች አሉ ምናምን አሉ የሚያዩት፣ ምግብ ሙሉ ነው ሆስፒታል፣ ሁሉም ነገር አለ፣ ምግብ ምናምን አለ ሆስፒታል። ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። በጣም አደን ነው። እኔ ከተለያየን አሁን ስንት ዓመታችን። እኔ ወጥቼ ወደ ሳውዝ ሄጃለሁ፣ እሷ ኖርዝ ነው የምትኖረው፣ ስቲል ሳውዝ ኢስት ነው የምትኖረው። እና ስቲል አግኝቻ ብዙ ቀን አላቅም፣ ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጹብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ና። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት፣ የእውነት እንደ ስሟ ንጹህ ሴት ናት። እና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ። በጣም ነው የማመሰግነው። እኔ ለመመስከር ነው እንዴት ነው ሰው ለሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጥታ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግ እኛ እናያታለን። ማንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም። እዚህ ሀገር ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታቁት ይሆናል። ልጅ ያላችሁ ሰዎች በቃ እንዴት ነው አደ ነው በጣም ነው ሳፈር የምታደርገው እዚህ ልጅ ስታሳድግ። እና
እግዚአብሔርን ለኢትዮጵያ ሶሻል ሚዲያዎች ምናምን ብታቀርበውና ይሄ ቢሰሙት ሞር አደን ነው። እንዴት ልበልህ፣ በቃ ጥሩ ሴት ናት። የመጨረሻ ልጆቿ የምትወድ ትዳሯ የምታከብር የነበረች ሴት ብሩክ ሴት ናት። ብሩክ ሴት ናት። ቸርች ሁሉ የሚመሰክርላት ብሩክ ሴት ናት። በቃ ይሄንን አቅርብልኝ ከቻልክ፣ ድምፄም ቢሆን አቅርብልኝ። እሺ፣ አመሰግናለሁ። በጣም ጥሩ ሚዲያ አለ። ጥሩ ሚዲያ፣ ደስ የሚል እንትን አለ። ደስ ይላል። ሁሌ አያለሁ፣ ሁሌ ሳይህ ደስ ይለኛል። ሌላ ነገር አልከታ። ያንተ ሚዲያ ግን በጣም አየዋለሁ። እንደዚህ በቃ ሪዝነብል ሰው ስለሆንክ ሪዝነብል ሰው ማየት ደግሞ ደስ ይለኛል። አየዋለሁ ሚዲያ። ቴንክ ዩ። እንደሰማችሁት እንዲህ ሙሉ ቮይስ ሜሴጁን አሰምቻችሁ ነበረ። ያው እዛው አካባቢ ከሷ አጠገብ ኖር ነበረ። ጓደኛዋም አይደለሁም እኔ። አሁን ያለሁትም ሌላ ቦታ ነው። ግን አሁን ሶሻል ሚዲያ ላይ የሚነሳውን ነገር ሳይ ለእሷ ልመስክር ብዬ ነው የመጣሁት ብላ ነው እንግዲህ ይህንን ቮይስ ሜሴጅ የላከችልኝ። አሁን እኔ በአጭሩ የእሷንም ጸባይ፣ የአርቲስት ነፃነት ወርቅነህንም ጸባይ እግዚአብሔር ከሁሉም ሰው በላይ ያውቃል አይደለ? ፈጣሪ የሚያውቀው ነገር ነው። እነሱ ያውቁታል፣ ሲቀጥል ደግሞ ፈጣሪ ያውቀዋል። አሁን ይህንን የአርቲስት ነፃነት ወርቅነህን ጉዳይ ግን እየመዘዝን ከመሃል አላስፈላጊ ነገሮችን እያወጣን ጎትተን እንዳያልቅ የምናደርገው ነገር ለምን እንደሆነ እኔ በደንብ አልገባኝም። እንዳም ይሄ ለምን ፋይሉ አይዘጋም? በቃ ነፃነት ወርቅነህ በህይወት እያለ ያወራውን ነገር አውርቷል። ያላወራውን ነገር ዝም ብሎ አልፏል። እሱ ያላወራው ማውራቱ ምንድነው ጥቅሙ? ሰው ነፍሱ በሰላም ይረፍ የምንልበት ምክንያት እኮ በቃ ሌላ ኔጌቲቭ ነገር አይወራ፣ ስለሱም ስለ ቤተሰቡም ስለማንም ኔጌቲቭ ነገር አይወራ ማለት ነው። እና እንደዚህ አይነት ነገሮች ቢቀሩ ብዬ አስባለሁ። ሁሉም ሰው በነፃነት ወርቅነህ ዙሪያ ያለ ሰው ሁሉ በሱ በህይወት ዘመን እንደለፋ እናውቃለን። ቤተሰቦቹ በጣም ለፍተዋል። እህቱ መታ ስትናገር ሰምታችኋል። በጣም ብዙ አይነት ህይወት አሳልፈዋል። ሲታመም በጣም ብዙ መከራ አሳልፈዋል። እናም ደግሞ ባለቤቱም ውጭ ሀገር ምንም አይነት የፋይናንሻል ድጋፍ ቢኖር ራሱ ልጅ ማሳደግ ቀላል አይደለም እና ሁሉም ሰው በየራሱ የሚችለው ነገር አድርጓል። አሁን ግን በተለይ ቤተሰብን የሚበታትን ነገር፣ እርስ በርስ ሰላምን የማይፈጥር ነገር መናገር ምንም ትርጉም የለውም እና እኔ ሁሌም የማደርገው ነገር ይሄ ነው። በተቻለ መጠን ፋሚሊ መበታተን ምንም ትርጉም የለውም፣ በተለይ ለልጆቹ ማለት ነው። ስለዚህ የሚያቀራርብ ሀሳብ፣ ሁለቱም ሳይድ ላይ ያሉ ሰዎች የራሳቸው በጎ ተጽዕኖ ስላላቸው ያንን በጎ ተጽዕኖ ብቻ አይተን ኔጌቲቭ ነገሮችን ወደኋላ ጥለን ሰላም ቢፈጠር የሚል ሀሳብ አለኝ። አላስፈላጊ የሚዲያ ላይ ሽኩቻ ምናምን ወዴትም አያደርስም እና ይሄ በጣም ዴንጀረስ ነው። ለማንኛውም እንግዲህ ከዚህ ስሜት እንውጣና አሁን ኑሮ ባስጨነቀን ዘመን ፓሪስ ፀጉሯን ለመሰራት ራሷን በየዓመቱ ወደምትሸልመው አርቲስት እንለፍ። ምን ይመስላችኋል? አንዳንዴ እንደዚህ አይነት ነገር እንስማ እንጂ እንዴ። ፀጉሬን ፓሪስ ሄጄ እሰራለሁ ለፀጉሬ ብቻ ብዬ። አሁን በአመት አንዴ ለራሳችሁ ጊፍት ትሰጣላችሁ። እኔ አሁን በአመት አንዴ ለራሴ ጊፍት እሰጣለሁ። ምን ትሰጫለሽ? አሁን የዛሬ 2 ዓመት ቬነር ተሰራሁኝ። ጥርሴ ዱባይ ነው የተሰራሁት። ቆንጆ ቦታ ነው የተሰራሁት። የዛሬ አመት ደግሞ እስራኤል ሀገር ሄድኩኝ ብቻዬን፣ ያለ ልጅ ያለ አላርም ያለ ምናምን። ራስሽን ስትሸልሚ በየዓመቱ ብትደውይልኝ እንዳሳ ብቻሽን ትሯለሽ። በየዓመቱ ራስሽን ስትሸልሚ ለእኛም ብትደውይ እንዳሳ። ራሷን ለመሸለም ፓሪስ ስትሄድ ጀስት ዝም ብላ እንደ ሰፖርተር ምናምን እናንተንም ይዛችሁ ብትሄድ ጥሩ ነበረ። ግን ያው እነዚህም ጋዜጠኞች ጥሩ ነገር ላይ ያሉ ሰዎች ናቸው ባይዘወይ እና እነሱ እንደዚህ ከገረማቸው እሷ የምትናገረው ነገር የምታሳየው ነገር እንደዚህ በጣም ካስደመማቸው ኖርማሉን ህዝብ አስቡት እንግዲህ። አትሊስት እነዚህ ጋዜጠኞች የሚበሉት አያጡም፣ የቤት ኪራይ አያጡም፣ ምን አያጡም። አትሊስት ዘና ያለ ላይፍ ይኖራሉ። እነሱ እንኳን በእሷ ላይፍ ከተገረሙ ኖርማሉ ህዝብ እንዴት እንደሚገረም አስቡ። ሰው ፀጉሬን የምሰራበት ገንዘብ አጣው ነው የሚለው እንጂ ፀጉሬን ፓሪስ ወይስ ኢትዮጵያ ወይስ ብራዚል የት ነው መስራት ያለብኝ የሚለው ነገር የሚያሳስበው ሰው ትንሽ ነው። እና ፀጉሯን ለመሰራት ፓሪስ ሄዳ ትመጣለች። ዱባይ ነው ጥርሷን የምትሰራው። በየዓመቱ እንደዚህ አይነት ጊፍቶችን ለራሷ ትሰጣለች ማለት ነው። የራሳችሁ ጊፍት እየሰጣችሁ ምንድነው የምትሰጡት በየዓመቱ ለራሳችሁ? እስቲ ኮሜንት ላይ ያስቀምጡ። ምን ሰጣችሁ ታውቃላችሁ ለራሳችሁ በየዓመቱ? ማንኛውም ወደ ቀጣዩ ጉዳያችን ስንገባ እንግዲህ እነ ሰራዊት ፍቅሬ በነበሩበት ክስ መንሱር ጀማልም እንደነበረ ታውቃላችሁ።
እና አብዛኞቹ እነሱ በዋስ እንደወጡ ታውቃላችሁ ከእስር ቤት እና መንሱር ጀማል ላይ በዚህ በዋስ ጉዳይ የተላለፈው ውሳኔ ግን ብዙዎችን አስደንግጧል። እስቲ አንዴ ሰምተን እንመለስ። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? በአጭሩ አቀርባለሁ። በነ ሰራዊት ፍቅሬ የክስ መዝገብ የተከሰሱት ቲክቶከርና አርቲስቶች ዛሬ ረፋድ በከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ልዩ ወንጀል ችሎት ቀርበው ነበረ። 6 ተከሳሾች በዋስትና ተፈተው ከውጭ ሲቀርቡ መንሱር ጀማል ከእስር ቤት ቀርቧል። ፍርድ ቤቱ ቀደም ባለው ቀጠሮ ለሌሎቹ ተከሳሾች በ400 እና በ500 ሺህ ብር ዋስትና ከእስር ባለበት ወቅት የቲክቶከር መንሱር ጀማልን ዋስትና ለመወሰን ለዛሬ ግንቦት 10 ተለዋጭ ቀጠሮ መስጠቱን በዘሐበሻ ዜና መዘገባችን ይታወሳል። በዚህ መሰረት አቃቤ ሕግ መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል፣ ለህብረተሰቡም ጥሩ ምሳሌ አይደለም፣ ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ። በዚህ ማሳሰቢያ ላይ የተከሳሽ ጠበቃዎች የጽሑፍ ምላሽ እንዲሰጡ ካደረገ በኋላ በዛሬው ቀጠሮ የአቃቤ ሕግን ሀሳብ በመቀበል የመንሱር ጀማልን የዋስትና መብት ሊነፍግ እንደቻለ ከችሎቱ ሰምተናል። በቀጣይ በሁሉም ተከሳሾች ላይ በቀረበባቸው ክስ ላይ መቃወሚያ ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን የዘሐበሻ ዘጋቢዎች ገልጸዋል። ስለዚህ በአጭሩ እንግዲህ የመንሱር ጀማል የዋስትና መብት ጥያቄ ጉዳይ ውድቅ ሆኗል ማለት ነው እና እንግዲህ ይሄ ጉዳይ ቀጥሎም የፍርድ ቤት ቀጠሮ ያለበት ጉዳይ ስለሆነ አዳዲስ ውሳኔዎች ምን አሉ የሚለውን ነገር ተከታትዬ የማመጣላችሁ ነው የሚሆነው። ዳሎል አካዳሚ ላይ ተመዝግባችኋል? እስካሁን አልተመዘገባችሁ? ዩቲዩብ፣ ቲክታክ እንዴት እንደሚሰራ ስላችሁ ዝም ብሎ ቪዲዮ መስራት ብቻ ሳይሆን ገንዘብ እንዴት እንደሚሰራስ መማር አትፈልጉም? ኤኒዌይ እኛ እስካሁን 17 ዙር ተማሪዎችን አሰልጥነናል። በጣም ብዙዎች የመሰከሩለት ተቋም ነው ዳሎል አካዳሚ። በኦንላይንም በአካልም እያሰለጠንን እንገኛለን። በ0924 84 55 89 ወይም በዚህ ቴሌግራም ዳሎል ኮንታክት በሚል ዩዘርኔም እንደዚህ ዩዘርኔማችንን ጽፋችሁ ቴሌግራም ላይ እኛን ማናገር ትችላላችሁ። ሙሉ ኢንፎርሜሽኑን ማግኘትና መመዝገብ አሁኑኑ ትችላላችሁ። አንድ ሳምንት ብቻ ይቀራል 18ኛ ዙር ስልጠና ሊጀመር ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።